የበፊቱ ቤተ መንግስት የፕሬዝዳንቶች መቀመጫ የነበረ በአሁኑ ሰዓት ደግሞ ሙዚየም የሆነው ስፍራ ነው የሚገኘው። በስመ አብ ወልደ መንፈስ ቅዱስ እንዴት ነው የሚያስፈራው! እኔ ማለት አንበሳ ማለት ነው ለማለት ያለ ንጉሥ ኃይለ ሥላሴ እዚህ ጸሎት እንደሚያደርጉ ተነግሮናል። በስመ አብ ወልድ እንዴት ነው የሚያምረው! በጣም የሚያምር ነው እርዝመቱ ውስጡ ጽዳቱ መግባት ቢቻል ደግሞ በጣም ጸዴ ነበር። አይደለም መግባት መንካት አይቻልም። ምንድነው በስመ አብ የሚያክለው? እኔ በህይወቴ እንደዚህ አይነት መኪና የመኪናው መብራት የሚገርም ነው። ሰላም ሰላም እንዴት ናችሁ የኔ ቤተሰቦች? ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። የምገኘው እንግዲህ የበፊቱ ቤተ መንግስት የፕሬዝዳንቶች መቀመጫ የነበረ በአሁኑ ሰዓት ደግሞ ሙዚየም የሆነው ስፍራ ነው የምገኘው። ወደ ውስጥ ገብተን ምን ይመስላል ይሄ ስፍራ የሚለውን እናያለን። በዛ ላይ ደግሞ በጣም ብዙ ታሪካዊ ነገሮች ያለበት ስፍራ ነው የምገኘው። አብረን እንግባና ውስጡ ምን እንደሚመስል እናያለን። ተከተሉ። ክፍያው እንግዲህ ለመግቢያ 300 ብር ነው የሚከፈለው። ያው ወደ መግባት ስታስቡ መታወቂያ መያዝ አለባችሁ። እዛ ጋር መዋኛ ስፍራ አለ። ወደዛ አካባቢ በጣም ያምራል። ጽድት ያለ ነው። በቃ ይሄ ኢትዮጵያ ውስጥ ነው እንዴ የሚያስብል ነገር ነው። በጣም ጸዴ ነው ሳሩ። ይሄ እንቁላል ነገር ነው ምንድነው? እንደ እንቁላል ያስቀመጡት ይሄ ምንድነው? ይበራል መሰለኝ አይ ቲንክ ማታ ማታ እና ያምራል። ውሃ መዋኛ ቦታው። እስቲ ደግሞ ወደ ውስጥም እየገባን ምን ይመስላል የሚለውን እናያለን። ተከተሉ። ይሄ ደግሞ እንደምትመለከቱት የነ ጦጢት ስፍራ ነው። እንደምትመለከቱት ይሄ ቦታ ደግሞ በርካቶች ፎቶ የሰርግ ፎቶአቸውን ምናምን የሚነሱበት ስፍራ ነው። እጅግ በጣም ነው የሚያምረው። ገና በውጪው ነው በጣም እየተደመምኩ ያለሁት። እንደነገርኳችሁ ይሄ ስፍራ በርካታ ሙሽሮች እየመጡ አሁን ላይ የሚነሱበት ቦታ ሆኗል። በጣም ደስ ይላል። ደረጃውም በምታዩት መልኩ ያምራል። እየገባን ነው ወደ ውስጥ ምን ይመስላል የሚለውን ለማየት በጣም ነው የጓጓሁት ነው ለመናገር። እስኪ ደግሞ ወደ ውስጥ እንግባ። አዳዲስ ነገር ደግሞ በመሀል ሲኖር እንደዚህ አሳያችኋለሁ ማለት ነው። እጅግ በጣም ያምራል። እዛ አካባቢ አረፍ ብላችሁ ምናምን ቡና ትኩስ ነገር ምናምን መጠጣት ከፈለጋችሁ አለ። እንደ ጎጆ ቤት ዘመናዊ ጎጆ ቤት ተደርጎ የተሰሩ ናቸው። በጣም ነው የሚያምረው። በጣም ያምራል። ዋው! እዚህ ጋር ሆናችሁ ደግሞ ማለት ነው ወደዛ ምናምን ስታዩ በጣም ነው ደስ የሚለው። በስመ አብ ወልደ መንፈስ ቅዱስ እንዴት ነው የሚያስፈራው! በስንት ሽቦ እንደታጠረ እንግዲህ ውድ ተመልካቾቻችን እዚህ ጋር ነብር አለ። በጣም ነው የሚያስፈራው። ስጋ እየበላ ነው እንጂ ድንገት ዞር ብሎ ቢያን ኖሮ እንዳለ እዚህ ጋር የተሰበሰብነው ሰዎች በርግገን እንደምንሮጥ ምንም ጥያቄ የለውም። ግን ለደህንነት ሲባል ይመስለኛል በደንብ ነው በብረት የታጠረውና ያው በምታዩት መልኩ እንግዲህ እየተፈወሰ ነው ነብሩ። ውድ ተመልካቾቼ ይሄ የምታዩት ስፍራ አንበሶች አሉ እዚህ። ግን ለጊዜው ፀሐይ ስለሆነ ነው መሰለኝ አልወጡም። ያው በጣም በርካታ የዱር እንስሳት አሉ እንደሚገኙ ሰምተናል። እጅግ በጣም የሚያምር ስፍራ ነው። እንግዲህ ለመጨረሻ ጊዜ እዚህ ቤተ መንግስት ይኖሩ የነበሩት የቀድሞ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ነበሩ። እንግዲህ እሳቸው ከስልጣናቸው ከለቀቁ በኋላ ማንም
እንዳልገባበትና ቀጥታ አሳምረውት ለሙዚየምነት ብቻ እንደተደረገ ነግረውናል። እጅግ በጣም ደስ የሚል ስፍራ ነው። ጥንታዊ ቀዳማዊ ንጉስ ኃይለ ሥላሴ እንግዲህ ይታወሳሉ። እነዚህን አንበሶች ሲታዩ በጣም ነው የሚያምረው። እንደምትመለከቱት ዋይት ሀውስ በቃ በጣም ጸዴ ነው። እንግዲህ ይሄኛውን ምዕራፍ ጨርሰን ወደዚህኛው እየገባን ነው። ዘንባባው ወይኔ በስመ አብ ቪው እግዚአብሔርን እዚህ እግራችሁን ዘርግታችሁ እንዲህ ለጥ ብላችሁ ሰማዩን የማየት እዩት የሚል ስሜት ይሰማችኋል። በጣም ነው የሚያምረው። አንበሶች አሉ። እንግዲህ አንበሳ የጀግንነት ምሳሌ ነው። እኛ ኢትዮጵያውያን ደግሞ በጀግንነታችን የምንታወቅ ነን። ምክንያቱም ጣሊያንን ድል ያደረግን አይደል እንዴ? ከአንበሳ ጋር ኢትዮጵያዊነትና አንበሳ በጣም የተቆራኘ ስሜት አለው። እንደምታዩት ደግሞ እነዚህ አንበሶች እኛን ይገልጻሉ። በቀኝ ያለ መገዛት ታሪክ አለን እንደሚታወቀው። ስለዚህ እኔ ማለት አንበሳ ማለት ነኝ ለማለት ያለው ቁርኝነቴን በዚህ መንገድ መስቀል አለ። የጸሎት ስፍራ ነው ይሄ ቦታ። ጸሎት ቤት የሚል ስያሜ ያለው በጣም ያምራል። ውጭው ውስጡ ደግሞ ምን እንደሚመስል እናያለን። እንግዲህ ወደ ውስጥ መግባት አይቻልም፣ ምክንያቱም የጸሎት ስፍራ ስለሆነ። ንጉስ ኃይለ ሥላሴ እዚህ ጸሎት እንደሚያደርጉ ተነግሮናል። በስመ አብ ወልድ እንዴት ነው የሚያምረው! ታሪካዊ የሚባሉ መኪኖች ያሉበት ቤት ውስጥ ደርሰናል። ከሰረገላ ጀምሮ በጣም በርካታ መኪናዎች፣ የድሮ ባለስልጣናት፣ ነገስታት ይዟቸው የነበሩ መኪናዎች እዚህ ይገኛሉ። ወደ ውስጥ ገብተን ምን ምን ይመሳሰላሉ የሚለውን እናያለን። ተከተሉ። እንግዲህ የመጀመሪያው መኪና ጋር ደርሰናል። ታርጋው ቤመ 91 ይላል። እንደሰማ ነው ቤተ መንግስት እንደሆነ ከአንድ ሰው ሰምተናል። ዴልታ ኦልድስ ሞባይል 1959 አሜሪካ። በጣም የሚያምር ነው። እርዝመቱ፣ ውስጡ ጽዳቱ በጣም ያምራል። ውስጥ ደግሞ እዚህ ጋር እንደምናየው ፊት ለፊታችን ደግሞ ባቡር አለ። ወደ ውስጥ እንግባና ባቡሬን እንመልከተው። መንካት ክልክል ነው ይላል። በእጅ መንካት አይቻልም። ግን ውስጡ ምንድነው የሚመስለው የሚለውን ጠጋ ብለን ወደ ውስጥ ማየት እንችላለን። እንግዲህ ይሄ ደግሞ የቀድሞ ባቡር ነው። በስመ አብ እዩት። እንደምታዩት አልጋ ሁላ አለ። መንካት አይቻልም ተብሏል። ግን የሚገርም ነው። መግባት ቢቻል ደግሞ በጣም ጸዴ ነበር። አይደለም መግባት መንካት አይቻልም። ይሄ ደግሞ የመሰብሰቢያ ስፍራቸው ነው። ነገስታቱ እዚህ
ሆነው ነው የሚሰበሰቡት። እንግዲህ ስለ ባቡሩ ትንሽ ገለጻ የሚሰጥ ነገር እዛ ጋር አለ እና አንብበው። እሺ ንጉሳዊ የባቡር ፋርጎች በ1947 ፈረንሳይ የተመሰረተ ነው። ከእንግሊዝ መንግስት የተበረከቱ ናቸው። እነዚህ ያየናቸው ባቡሮች ይሄንን ይመስላል። በጣም ነው የሚያምረው። እጅግ በጣም ንጹህ ነው። በጣም ዘመናዊ ነው። በዛን ጊዜ የተሰራ አይመስልም። እንግዲህ ሌሎችም አሉ። እነሱንም እንዲህ ተከተሉ። እዚህ ጋር የሚገራርሙ መኪናዎች አሉ። በስማ መንካት ክልክል ነው። ስሙ ሮልስ ሮይስ ሊሞዚን ይባላል። ይሄንን ይመስላል። እጅግ በጣም ነው የሚያምረው። እዚህ ጋም ደግሞ አንድ ሌላ መኪና አለ። ይሄ ደግሞ አምቡላንስ ነው። ካዲላክ ፍሊትውድ ይባላል። በ1948 አሜሪካ ነው የተሰራው። እንግዲህ በጣም እጅግ ዘመናዊ የሚባል ነው። በጣም ያምራል። እዚህ ጋም ደግሞ አንድ ሌላ መኪና አለ። ቤመ 92 ይባላል። ቤመ ማለት ቤተ መንግስት ማለት ነው። ክራውን ኢምፔሪያል ሴዳን ይባላል። በ1949 እና 50 በአሜሪካ የተመረተ መኪና ነው። እጅግ በጣም ዘመናዊ ነው። እርዝመታቸው፣ ስፋታቸው፣ ቁመታቸው፣ ውስጣቸው በጣም ነው የሚያምረው። ምንድነው በስማ የሚያክለው? እኔ በህይወቴ እንደዚህ አይነት መኪና እንዲያው ቅርጹ እንደምትመለከቱት አንበሳ አይጠፋም። አንበሳ አይጠፋም። እጅግ በጣም ነው የሚያምረው። በጣም ግዙፍ ነው። ምን አይነት መኪና ነው? እንግዲህ ለምን እንደሚገለገሉበት የተገለጸ ነገር የለም፣ ግን ይሄን ይመስላል ይሄኛው መኪና። ሌሎችም አሉ በጣም የሚገራርሙ መኪኖች። ውድ ተመልካቾቼ እኒህ ወደ ውስጥ ገብተን ይሄኛው ቀልቤን ስለሳበኝና ለየትም ስላለ በጣም ግዙፍ ስለሆነም ምንድን ነው የሚለውን ለማየት ነው። አውራሪስ ይባላል። እንግዲህ አውራሪስ ሰፈር ነው የምታውቁት አዲስ አበባ ውስጥ። የምታዩት መኪና ዳይምለር ይባላል። በ1938 እንግሊዝ የተሰራ መኪና ነው። እጅግ በጣም ያምራል። ይሄ ደግሞ የምትመለከቱት መኪና ላንድ ሮቨር ይባላል። በ1949 አሁንም እንግሊዝ የተሰራ መኪና ነው። ይሄም እንግዲህ እጅግ ዘመናዊ ከሚባሉት መኪኖች አንዱ ነው። በስመ አብ ላይቱ የመኪናው መብራት የሚገርም ነው። እጅግ በጣም የሚያምር ዘመናዊ መኪና ነው። በጣም ነው የሚያምረው። ይሄም እንግዲህ ሮልስ ሮይስ ሊሞዚን ይባላል። በ1950 በእንግሊዝ የተሰራ መኪና ነው። ይሄም የምትመለከቱት መኪና ይሄም በጣም እጅግ በጣም ያማምራሉ። እኔ ተመልካቾች በእውነት በጣም ተደምም ያለው። ሌሎቹንም እንግዲህ እዚህ መደዳ ይመስለኛል ሮልስ ሮይስ ሊሞዚን የሮልስ ሮይስ መኪኖች ይበዛሉ። ይሄኛው መኪና ደግሞ በ1931 እንግሊዝ የተሰራ ነው። እኔ ምን ልበላችሁ፣ በቃ መታችሁ ባይናችሁ እዩ። ይሄ ደግሞ በጣም እጅግ በጣም ለየት ያለ ካዲላክ ፍሊትውድ ሊሞዚን ይባላል። በ1954 አሜሪካ የተሰራ መኪና ነው። እንደምትመለከቱት በጣም ረዥም ነው። ሊሞዚን ነው። እጅግ በጣም ዘመናዊ መኪና ነው። ዋው በጣም ያምራሉ። እዚህ ጋም ደግሞ ቤተ መንግስት 148 ታርጋ ቁጥር የተሰጠው መኪና አለ። ካዲላክ ፍሊትውድ ሊሞዚን ይባላል። በ1986 በአሜሪካ የተሰራ መኪና ነው። እጅግ በጣም ያምራል። ሌላኛው ይሄኛው መኪና ነው።
እንደምታዩት ካዲላክ ፍሊትውድ ሊሞዚን ይባላል። ይሄኛው በ1986 በአሜሪካ የተሰራ እጅግ ዘመናዊ መኪና ነው። እጅግ በጣም ያምራሉ። እኔ በስማአ በጭራሽ እንደዚህ አይነት ጥራት እንደዚህ አይነት ውበት አላቸው ብዬ አላሰብኩም። በጣም ያምራሉ። ይሄ እንግዲህ የምንመለከተው ደግሞ ሰረገላ ነው። እንደምትመለከቱት እዚህ ጋር አንበሳ አለ፣ መላእክት አሉ። እንግዲህ ይሄ በጣም ደስ ይላል። የክቡር ሰረገላ ይባላል። በ19ኛው ክፍለ ዘመን በእንግሊዝ የተሰራ ሰረገላ ነው። ውስጡን ጠጋ ብለን ለማየት እንሞክራለን። እጅግ በጣም ያምራል ውስጡ። እንግዲህ ያላየናቸው ስፍራዎች ያላየናቸው ነገሮች ካሉ እናያለን። በጣም ያምራል። እንግዲህ ተመልካቾች አሁንም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሌሎች ቦታዎችንም አብረን እንጎብኝ። ተከተሉ። እንግዲህ ወደ ተመልካቾቼ ይሄንን ውብ ስፍራ ጎብኝቻለሁ። እናንተም እንድትጎበኙት እጋብዛችኋለሁ። በጣም ደክሞኛል። ትንሽ አረፍ ልበልና እንሰነባበት። እንግዲህ እንደተመለከታችሁት የዛሬ ውሎ ይሄንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮ እመጣለሁ። ይሄን ቤት ታዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ ፍቅር መስጠታችሁ እንዳይዘነጋ። እንዲሁም ደግሞ የምለቃቸው ቪዲዮዎች ቶሎ እንዲደርሷችሁ የደወል ምልክቷን መጫንም አትርሱ። በጣም አመሰግናለሁ። ይመቻችሁ። ባይ